ቁርባን ያቀበለው ዘንድ ወደ አንድ ባህታዊ ሄደ። ነገር ግን አንድ ቀን ወደዚህ ባህታዊ የሆነ ሰው ሄዶ ስለ ካህኑ ኃጢአተኝነት ነግሮት ስለነበር ያ ካህን ቅዱስ ቁርባን ሊያቀብለው መጣ ጊዜ በሰማው ነገር የተነካው ያ ባህታዊ ካህኑ እንዲገባ አልፈቀደለትም። ስለዚህ ያም ካህን ተመለሰ። ያን ጊዜ ወደ ባህታዊ ሰዎች የፈራጅነት ስልጣን ከኔ ቀምተው ወስደውብኛል የሚል ድምፅ መጣለት። ያ ባህታዊ ተመስጦ በመሰለ ሁኔታ ውስጥ ሆነና በወርቅ ጉድጓድ ውስጥ የውሃ መቅጃ ማሰሮ እንዲሁም የሚሳብበት ገመድ ሁሉም የወርቅ ሆኖ በዚያ ውስጥ ጥራቱን እጅግ ልዩ የሆነ ውሃ ተመለከተ። ከዛ የወርቅ ጉድጓድ ውስጥ በወርቅ መጃ የተቀዳው ውሃ ቆማጣው ሰውዬ ሳበ ሲያወጣና ሲያፈሰው አየ። እርሱም ከዚያ ውሃ ሊጠጣ በጣም ፈለገ። ሆኖም ግን ውሃውን እየሳበ የሚያወጣው ሰው ቆማጣ በመሆኑ ተጸየፈ። እንደገና እንዲህ የሚል ድምፅ ወጣለት፣ ውሃውን የማትጠጣው ለምንድን ነው? ከጉድጓዱ የሚያወጣው ቆማጣ መሆኑ ምን ችግር አለው? ጉድጓዱም መግጃውም መሳቢያውም ገመዱም ሁሉም የወርቅ ነው። እርሱ ያደረገው ሰው ማውጣት ብቻ ነውና። በዚህ ጊዜ ወደ ራሱ ተመልሶ የዚህን ራእይ ትርጉምም አስቦ ወደዛ ካላከበትና ሁልጊዜ ያደርግ እንደነበረው ቅዱስ ቁርባን በእርሱ አማካኝነት የተቀበለ ኖረ። I was gonna let that heal. I'm not gonna lie. Why, man? Yeah, but then I got high. Baby, but then I got high. Yeah, but then I got high. Waiting for the school day to end? Takes time, but enjoying good pasta, just 3 minutes. Pasta right away with Janan. Janan, food made good. አረጋውያን በሰው ላይ እንደመፍረድ ያለ ክፉ ነገር የለም። አባ ፒስቶር እንዲህ አለ፣ አንተ ንጹሕ ብትሆን በአመንዝራው ላይ አትፍረድበት፣ አለበዚያ አንተም እንደ እርሱ ሕግን አፍራሽ በደለኛ ትሆናለህ። ምክንያቱም አታመንዝር ያለ እርሱ አትፍረድም ብሏልና። አንድ ወንድም አባ ጴሜንም ወንድም ኃጢአት ሲሰራ ባየው ይህን በተመለከተ ምንም ነገር አለ ማለት ትክክል ነው? አረጋዊም እንዲህ ሲል መለሰለት፣ እኛ የወንድማችን ኃጢአት ስንሸፍን እግዚአብሔር እኛን ኃጢአት ይሸፍን ይላል። ስለ ወንድማችን ኃጢአት ለሌሎች ሰዎች ከተናገር ግን እግዚአብሔር በእኛም ላይ እንዲሁ ያደርግብናል። አንድ ወንድም በደለና ካህኑ ከቤተ ክርስቲያን እንዲወጣ አዘዘው። በዚህ ጊዜ አባ ቢሳርዮንም ተነሳና እኔም እንጂ ኃጢአተኛ ነኝ ብሎ ከዛ ወንድም ጋር አብሮ ወጣ። አንድ ወንድም አባ ጴሜንን የራሴን ኃጢአት ወደ ጎን እየተውኩ የወንድሜን ስህተቶች በመመልከት ላይ እየተጠመድኩ እንደሆነ ሌላ ይፈተነኛል። አረጋዊም ስለ አባ ዴስሮስ የሚከተለውን ታሪክ ነገረው። በበዓቱ ሆኖ በራሱ ላይ ያለቅስ ነበር። ረዱ ወደ እርሱ ሲመጣ እንዲህ አምርሮ ሲያለቅስ ቢያገኘው አባ የምታለቅሰው ለምንድን ነው አለው። እርሱም የማለቅሰው በራሴ ኃጢአት ነው። ረዱ መለሰና አባ አንተ ምንም ኃጢአት የለብህም። አባ ዴስሮስም ልጄ በእውነት ከሆነ ኃጢአት የማየት ቢችል ኖሮ 3 እና 4 ሰዎች እንኳ ስለ እኔ ኃጢአት ለማልቀስ አይበቁ ነበር። ሁለት ወንድሞች በአንድ ገዳም አብረው ሲኖሩ እጅግ ይዋደዱ ነበር። እግዚአብሔር ዘንድም ብዙ ጸጋ ተሰጧቸው ነበር። በአንዱ ላይ ያደረገው ጸጋ መንፈስ ቅዱስም ለሌላው ይታየው ነበር። ከእነርሱም አንደኛው አንድ ቀን ከቦታ ወጥቶ ሳለ ከውሃው መካከል አንዱን በአርብ ቀን በጧት ሲበላየው። በዚያን ጊዜ አንተ በአርብ ቀን በጧቱ ትበላለህን አለው። ያማን መለሰለትም። በማግስቱም እንደ ልማዱ ጸጋ መንፈስ ቅዱስ በእርሱ ላይ ሲወርድ ለማየት ያኛው ወንድም ወደዚህኛው መጣ። ሆኖም ግን አላየው። በዚህ ጊዜ ፈጽሞ አዘነና ወንድሜ ሆይ ምን ያገኘ ነገር አለ? ከእግዚአብሔር ዘንድ የሚሆነው ጸጋ ቀድሞ እንደማየው አሁን በአንተ ላይ ሲወርድ አላየው። ይህም እኔስ ምንም ያደረኩትም ሆነ የተናገርኩት ክፉ ነገር ትዝም አይለኝም በማለት መለሰለት። እርሱም መልሶ ለማንም ሰው አንዲት ቃል እንኳ አልናገርብህም። በዚህ ጊዜ ትዝ አለውና አዎ ትናንትና ከአንዱ በጠዋቱ ሲበላይቸው ባሩ ምድር እንዴት በጠዋቱ ትበላለህ ብየዋለሁ። ኃጢአቴ ይህ ነው። ነገር ግን ከእኔ ጋር 2 ሳምንት አብረኝ ድከም፣ እግዚአብሔር ኃጢአትን ይቅር ይለኝ ዘንድ ለምንልኝ። ሁለቱም እንዲሁ አደረጉ። ከ2 ሳምንት በኋላ እኛው ወንድም እንደ ቀድሞ ጸጋ እግዚአብሔር ተመልሶለት አየ። ሁለቱም እርስ በርስ ተጽናኑ፣ ደስም አላቸው፣ እግዚአብሔርንም አመሰገኑት። አንድ ባህታዊ ከእኔስ ውሻ ይሻላል፣ ምክንያቱም ውሻ በሌላው አይፈርድም፣ እንዲሁም ደግሞ ጌታውን ይወዳልና
ጠቢብ የሆነ አንድ አረጋዊ ነበር። የሀገሩ ሰዎች ወደ ኤጲስቆጶስ ሄዱና ይህ ካህን እያሳዘነን ስለሆነ ይባረርልን ሲሉ ጠየቁት። ኤጲስቆጶስም ያሳዘናችሁ በምን ምክንያት ነው አላቸው። እነሱም ቅዳሴ በ3 ሰዓት የሚገባበት ጊዜ አለ፣ በ6 ሰዓት የሚቀደስበት ጊዜ አለ፣ ሰንበታትን አይጠብቅም፣ ሕገ ቤተክርስቲያን ያፈርሳል። እነዚህ ብለው ከሰሱት። ኤጲስቆጶስም ብቻውን ወሰደውና ለምን እንዲህ ታደርጋለህ? የቤተክርስቲያን ስርዓት ስለምን ታፈርሳለህ? አለው። አረጋዊም አባቴ ሆይ ይቅርታ አድርግልኝ፣ የማደርገውን አላቅምና በውድዋት አገልግሎት ከመፈጸም በኋላ መንፈስ ቅዱስ በመስዋዕቱ ላይ እስኪታይ ድረስ በታቦቱ አጠገብ ቁጭ ብዬ እጠብቀዋለሁ። ያን ጊዜ በፍርሃትና በረዓድ ሆኜ ቅዳሴውን አከናውናለሁ። ኤጲስቆጶስም ይህን ሲሰማ እጅግ አደነቀ። ሕዝቡንም በሰላም ሄዱ ብሎ አሰናበታቸው። እንደዚሁ ቅዱስ አረጋዊ ሌላ ግዑዝ አረጋዊ 3 የእሳት ፍሞችን በጽድቅ ቋጥሮ ላከለት። ከዚህ አረጋዊ ካህን ዘንድም እሳቱ ሳይጠፋ ጨርቁም ሳይቃጠል ደረሰ። እርሱም ውሃ በጨርቅ አስሮ ላከለት። በመካከላቸው ያለው ርቀት 25 ምዕራፍ ያህል ነበር። ቢሆንም ውሃው ሳይፈስ ደረሰ። እግዚአብሔርንም አመሰገነ። ሰነፍና ኪተኛ የነበረ አንድ መነኩሴ ነበር። ሊሞት ባለ ጊዜ አበው ወደ እርሱ መጡ። ከመካከላቸውም አንዱ አረጋዊ የዚህን መነኩሴ ነፍስ ያለ ጻር በሐሴት ሆኖ ወዳ ደስ እያላት ተመለከታት። አረጋዊው በምንኩስና ሕይወት እንዳለቀምክ እናውቃለን። አሁን እንዴት በደስታ ወደ ክርስቶስ ልትሄድ ቻልክ? አዎ አባ ያልከው እውነት ነው። ነገር ግን ከመነኮስ ጀምሮ በደለኛ ሰው አለመሆን፣ ሰውንም አንድ ቀን እንኳ ሞልቼ ተቀይሜ አላውቅም። ጌታዬ ክርስቶስንም አንተ አትፍረዱ ብለሃልና ይቅር ትባባሉ ዘንድ ይቅር በሉ ብለሃል። እንደዚህ ይለዋለሁ። አረጋዊም ያለ ድካም ድነሃልና በሰላም ሂዳለሁ። ከአበው አንዱ እንዲህ አለ፣ ሰውን ኃጢአት ሲሰራ ብታየው ወይም ብዙ ሲበላ ብታየው ወይም ሲስቅ ብታየው አትፍረድበት። ነገር ግን እርሱ ብፁዕ ነው፣ ኃጢአት የለበትም እና በል። እንዲህ ብታደርግ ትድናለህ። በገደል የሚኖር አንድ ወንድም ሰይጣን አዝሙት አጽንቶ በኃይል ስለተዋጋው ወደ አንድ አረጋዊ ሄደና ችግሩን ነገረው። አረጋዊው ግን አንተ ለዚህ ቆቦ ያልተገባ ደካማ ፍጥረት እንዴት መነኩሴ ሆነ እንደዚህ ያለ ነገር ታስባለህ? በማለት ተቆጣው። ያም ወንድም ይህን ሲሰማ ፈጽሞ አዘነ። ከዚያም ተስፋ ቆርጦ ወደ ዓለም ይገባ ዘንድ መንገድ ጀመረ። በእግዚአብሔር ትእዛዝ ጳውሊ የሚባል መነኩሴ መንገድ ላይ ተገናኘው። እርሱም ይህን ወንድም ሲታወቅ አየውና ወንድሜ ምን ሆነ ነው በማለት ጠየቀው። እርሱ ግን በልቡ ካለው ሐዘን የተነሳ ምንም አልመለሰለትም። አረጋዊው አባ ጳውሊ ዳግመኛ ነገሩን ይቀልል ዘንድ ጠየቀው። በዝሙት ጾር አብዝቼ ተፈተንኩ። እገሌ ወደሚባል አረጋዊ ዘንድ ሄጄ ችግሬን ነገርኩት። እርሱ እንደነገረኝም ለመዳን ተስፋ የለኝም። ስለዚህም ተስፋ ባስቆረጠኝ ጊዜ ወደ ዓለም ሄድ ዘንድ ከበዓቴ ወጣሁ። Prepare to be amazed like never before. You need us. Are you in or are you out? I'm talking about a trick that is bigger and better than anything you have ever seen. This is gonna be fun. No, you see me. No, you don't. ይህ አረጋዊ ነገሩን ባወቀ ጊዜ እንደ ጥበበኛ ባለመድኃኒት ያረጋጋውና ደስ ያሰኝ ጀመር። እንደሚለው ጀመር፣ ይህ ነገር በጣም አክብደህ አትየው፣ ነፍስንም ከመድኃኒቷ ተስፋ አታስቆርጣት። እኔ እንደምታይ በዚህ ሽምግልና ደርሻለሁ፣ ሸብቻለሁ። ነገር ግን በዚህ ጾር ገና አሁንም ድረስ እታወካለሁ። ስለዚህ በዚህ በደረሰብህ ፈተና አትታከስ፣ አትዘንም። በመከራችን አንጻር የእግዚአብሔር ቸርነት ይረዳናል። ስለሆነም ይህችን ቀን ብቻ እሺ በለኝና ወደ ቦታ ተመለስ። እርሱም ሰማውና ተመለሰ። አባ ጳውሊ ይህን ወንድም ተስፋ ያስቆረጠውን አረጋዊ ወዳለበት ቦታ ሄደና በውጭ ቆሞ እግዚአብሔርን በብዙ እንባ ሆኖ እንዲህ ሲል ለመነው። አቤቱ ጌታ ሆይ ለጥቅማችን ስትል በእኛ ላይ የምታደርገውን ነገር አንተ ታውቃለህ። በዚህ ሁሉ ዘመኑ ያልተማረውን በጥቂት ዘመኑ ይማር ዘንድ፣ ሽማግሌውን ያውቅ ዘንድ፣ እንዲሁም ስለሚጋደሉ ሰዎች ፈተና አውቆ
ስለ እነርሱ አብሯቸው ያዝንና ድካማቸውን ይሸከም ዘንድ ይህች ጦር ከዚህ ወንድም ተስፋ ወደ አስቆረጠ ወደዚህ አረጋዊ ተሰዳ ዘንድ እለምናለሁ። ጸሎቱን በፈጸመ ጊዜ ሰይጣን በአረጋዊ ማደሪያ አጠገብ ቆሞ ጦሩን እየላከ ሲወጋው አየሁ። ያን ጊዜም የአረጋዊ እንደሰከረ ሰው ሆኖ ከማደሪያው ወጣና ወዲያ ወዲህ ይል ጀመር። መቆም ሆነ ወደ ባቱ መግባት የማይችል ሆነ። ያ ወንድም ወደ ዓለም ልመለስ ብሎ ሄድበት በነበረው መንገድ መሄድ ጀመረ። አባ ጳውሎም ይህን ስላወቀ ከመንገዱ ቀድሞ ጠበቀውና ወዴት እየሄድክ ነው? እባክህ እስክትወጣና ወደ ዓለም እስክትመለስ ያደረሰ ችግር ምንድን ነው? አረጋዊም የሆነውን ነገር ሁሉ እንዳወቀበት ስላወቀ ከድንጋጤ የተነሳ ሊመልስለት አልቻለው። አባ ጳውሎም ወደ ማደሪያ ተመለስ፣ ከዚህ በኋላ ድካምህን ወቅ። እስከ ዛሬ የተጠበቀው ከዚህ ጾር የዳንከው ሰይጣን ስለተወና የእግዚአብሔር ረድኤት ስለጠበቀ ነው። ስለዚህም ከገድለኞች ጋር አልተቆጠርክም። ይህ ፈተና አንድ ቀን እንኳ መታገስ አልቻልክምና አሁን የደረሰብህ ከሁላችን ጠላት የሸሸ አንድ ወጣት ወደ አንተ ቢመጣ እርሱን በመርዳት ሊገድሉ የሚጠቅመውን ነገር በማድረግ ፋንታ ተስፋ አስቆርጠህ ሰደድከው። ወደ ሞት ሲወስዱት የምታየው አድነው ተብሎ የተሰማረውን አላሰብክም። እንዲሁም ጌታችን መድኃኒታችን የተቀጠቀጠ ብር አይሰበርም፣ የሚጠስ ጧፍም አይጠፋም የተባለው ምሳሌ አላሰብክም። ዳግመኛ ከእግዚአብሔር ጸጋና ረድኤት በስተቀር የጠላትን መከርና የሚያቃጥል ጦሩን ያጠፋና ሊቃወም የሚችል እንደሌለ ወቅ። የሰውን ድካም የሚጠብቀውና የሚያጽናው እርሱ ነውና። እግዚአብሔር ዛሬ ይህን ያደረገው ለሁላችን መድኃኒት ነው። አሁን ይህን ያገኘን ፈተና እግዚአብሔር ያርቅልን ዘንድ እንጸልያለሁ። ይህን ብሎ ሲጸልይ የወረደበት ጸባ ፈተና ተወው። አረጋዊውንም በሚገባ ነገሩን እንናገር ዘንድ ጥበቡ እንዲሰጠን እግዚአብሔር ሁልጊዜ መለመን ይገባናል ብሎ መከረው። በአንጾኪያ የሚኖር አንድ አረጋዊ ሰው ኃጢአት ሲሰራ ሲያይ በጣም የሚናደድና የሚበሳጭ ነበረው። አረጋዊው ግን እንዲህ እያለ ይመክረውና ይገሥጸው ነበር። ነፍስ በሚያጠፋ በከባድ ፍርድና ጥፋት ውስጥ እንዳለ በእውነት እነግርሃለሁ። የሰውን እውነተኛ ስራና ማንነት ከራሱ በስተቀር ሌላ ማንም የሚያውቅ የለምና። በሰዎች ፊት ብዙ ኃጢአቶች የሰሩ ነገር ግን በንዑ ንስሐ ገብተው ወደ እግዚአብሔር የተመለሱና የተቀበላቸው ብዙዎች አሉና እኛ ያየነው ኃጢአታቸውን ነው። ደግነታቸውን፣ ትክክለኛ ማንነታቸው የሚሆንና የሚያውቀው ግን እግዚአብሔር ብቻ ነው። ዘመናቸውን በኃጢአት አሳልፈው ወደ ሞት ሲቃረቡ ንስሐ ገብተው የዳኑ ብዙዎች አሉ።